ለምለም በጣም ተከፍታለች። ምክንያቱም ኤላ አባቴ ያለኝ ነገር ማድረግ አለብኝ ብሎ ፓስፖርቱን አውጥቶ አየችው። እሱም ደግሞ በጣም ነበረ ያዘነ እውነት ለመናገር ፍቅርም ደግሞ የስራዋን እያገኘች ነው ብዬ አስባለሁኝ። አሁንም ውሃ ፍልተሽ አምጪ ብላ አደይ እጇ ላይ ደፍታባታለች ማለት ነው። ፍቅር አደይ ላይ እጇ ላይ የወፈላ ውሃ ደፍታባታለች ማለት ነው። ምንድነው ለምንድነው እንደዚህ የምታሰቃየኝ ብላ አንቃ ነበር የያዘቻት። ይሄን ነገር ማድረጓ በጣም ተመችቶኛል። ዴቭም ደግሞ ፍቅርን አንቆ ይዞ እሷን የሆነ ነገር ካደረግሻት አለቅሽም ብዬሽ ነበር ይቅርታ በያት ጠይቋት ብሎ እህቱንና ሊዲያንና ፍቅርን አንገታቸውን አንቆ ነበረ ጉልበቷ ጋር ያንበረከካቸው ማለት ነው። በቃ አንገታቸውን ይዞ ይቅርታ ጠይቋት ብሎ ማለት ነው። ይሄ እጇን ያቃጠላችኋት ወደ ፍርድ ቤት ብትሄድ ብትከሳችሁ እንደምትታሰሩ ወቁ ነበር ያላቸውና በአሁኑ ሰዓት ኤላና ለሙ በጣም የሚያስጠላ ሁኔታ ላይ ናቸው ያሉት። እሱም እሷን ትቶ መሄድ አይፈልግም፣ እሷም ደግሞ አግንታው ድጋሚ ማጣት አትፈልግም። በጣም የተለያየ ስሜት ውስጥ ነው ያሉት። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። አዳዲስ የራሴን ቪዲዮም ስለምሰራላችሁ፣ ለጊዜው ግን ድራማ ነው የምሰራላችሁ። ድራማው ካለቀ በኋላ በራሴ ቪዲዮ እመጣላችኋለሁ እና ቤተሰብ ያልሆናችሁ ቤተሰብ አድርጎ የአደይ ድራማ ወዳጆች ላይክ በማድረግ አሳውቁኝ ውዶቼ። በጣም ነው የምንወደው የአደይን ድራማ። እዛ ውስጥ ፍቅር በጣም ነው የምታናድደኝ ማለት ነው። ፍቅር አሁን ላይ አደይ ቤት ወጥተህ አትሄድ ብለዋለች ማለት ነው ዴቭን። ስለዚህ ጊዜ ስጠኝ ላስብበት ብለዋለች። ይሄ ማለት ደግሞ ቆይታ ለፍቅሩ ልትቀበለው ትችላለች ማለት ነው እና ውዶቼ፣ ስለዚህ ይሄንን ነገርና ጊዜ ስጠኝ ማለቷ በጣም ትክክለኛ ነገር ነው። ምክንያቱም ጊዜ ተወስዶ የታሰበበት ነገር በኋላ ላይ መስዋዕት አያስከፍልም ብዬ አስባለሁና አደይ ደግሞ አሁን ላይ ሁላቸውንም ልካቸውን እያሳየቻቸው ነው ማለት ነው። አደይ ማን እንደሆነች ቦታዋን እያሳየቻቸው ነው። ሰራተኛ ስለሆንኩኝ ማፍቀር አልችልም፣ መፈቀር አልችልም እያለች ሁሉ ነገር በደንብ አድርጋ እንዲረዱ እሷም እንደነሱ ሰው እንደሆነች ሀብታም መሆንና ድሃ መሆን እንጂ የሚለየን ሰው መሆን እንደምንል በደንብ አድርጋ ነው ያስረዳቻት ማለት ነው። ሰራተኛ ማለት ሰው አይደለም ማለት አይደለም፣ ህይወቱን ለመለወጥ ዝቅ ብሎ የሚኖር ማለት እንጂ። እና ዴቭም ደግሞ በጣም ነው ያደነኩት። ምክንያቱም በጣም ስለሚወዳት አደይን ማንኛቸውም አደይን እንዲናገሩ አይፈልግም። እህቱን ብትሆን ፍቅርን ብትሆን ሆስፒታል ሁሉ ወስዷት ቼክ ተደረጋ፣ እጇን የተቃጠለውን እጇን ቼክ ተደርጋ ምናምን መጣች። እሷም ደግሞ አንተ ስላለህ ነው ሁሉ ነገር ምረሳው ብለዋለች ማለት ነው። ለመናገር በጣም ደስ ያለኝ ለሷ ይሄን በማድረጉ ማለት ነው። ባርኮትን በተለይ ይሄንን ነገር ፍቅር እያደረገች እንደሆነ ቢያቅ ፍቅርን ከዚህ በላይ ነበረ ባርኮት የሚቀጣት ማለት ነው። ፍቅርን ባርኮት በጣም ይወዳታል። አንዲት እህቱ ብቻ ናት፣ ሌላ እህት ወንድም የላቸውም። ሁለቱ ብቻ ናቸው ያሉት እና በጣም ነው የሚወዳት። ግን ደግሞ እንደዚህ ዘላንና ባለጌ ክፉ ሴት እንድትሆን ግን አይፈልግም። እና በጣም ከባድ ነው። ብቻ ግን አሁን ላይ ባርኮትም አልታየም። ዛሬ ባርኮት የለም፣ ባርኮት ሂዷል ማለት ነው። ባርኮት ወደ በፊቱ ፍቅረኛው ጋር ነበር ሄደው። ለምለምም ደግሞ አደይን ፈልጋ እዚህ መታ ይሄ የድሆች መጠራቀም አይደለም የምትሄጅበት ጋር ሂደሽ ፈልጊ ጠብቂያት ብላታለች። አደይን እየጠበቀቻት ነበር ለምለም ማለት ነው። ለሙ በጣም ተከፍታለች፣ በጣም አዝናለች። ምን ማድረግ እንዳለባት ወዴት መሄድ እንዳለባት ግራ ገብቷታል። ከቤትም ደግሞ አንተ የአባትን ውሳኔ ማክበር ከፈለክ አባት ጋር ሂድ ብለዋለች። የሱንም ውሳኔ ለማክበር ብላ ከቤት ሂዳለች ማለት ነው ውዶቼ። እውነት ያለችበት ሁኔታ በጣም ከባድ ነው። ግን ደግሞ ቢሆንም ይህንን ነገር ለማሳለፍ ይህንን ቀን ለማሳለፍ ብላ ግን አሁንም እሱ የሚሄድ ከሆነ ኤላ ከሄደ ካሁኑ ርቄው የራሴን ህይወት መሞከር ወይም የራሴን ህይወት እንትን ማለት አለብኝ ብላ ከቤት ወጣለች እቃዋን ይዛ። እሱም ደግሞ ተከተሏት፣ ጠብቋት፣ አደራ ምናምን እያለ ነበረ ለዴቭ ማለት ነው። ብቻ በጣም ከባድ ነው የዛሬው። ብቻ ለምለም ማናት አደይ ራሷን እያስከበረች ስለሆነ በጣም ደስ ብሎኛል ማለት ነው። ግን ደግሞ በኤላና በለሙ ደግሞ በጣም ከፍቶኛል። ለሙዬ በጣም መልካም ልጅ ናት፣ ቅናት፣ ለሱ ትገባዋለች፣ ቆንጆ ናት፣ የልጅነት ፍቅረኛው ናት። ግን አሁን ላይ ደግሞ በተለይ በዚህ አጋጣሚ ተጠቅማ ሊዲያ አሁን ላይ ሊዲያ ለምለምና እሱ አንድ ላይ ኤላ አንድ ላይ ስላልሆኑ ለምለም ቤት ስለወጣች ያንን ነገር ተጠቅማ ወደ ቤት ሄዳ ነበር። እንዳላስቀይምሽ ከቤት ውጭ ብሏታል ኤላ ማለት ነው። ምክንያቱም በጣም መጥፎ ስሜት ላይ ስለሆነ ያለው ኤላ ማለት ነው። እና ወዶቼ የዛሬውን የአደይን ድራማ እንዴት አያችሁት? እኔ ጋር በተለይ አደይ እያደረገች ያለችው ነገር ተመችቶኛል። ምክንያቱም ራስን ማስከበር ነው። እንደዚህ ራሳችንን እያስከበርን ካልሰራን በጣም ከባድ ነው። ብቻ መጨረሻቸው ምን ሊሆን እንደሚችል አላቅም።